ጠርቶት ካልሆነ በስተቀር ቢሆንስ ወይ የሆነ ነገር ተፈጥሮ ቢሆንስ ወይኔ ታበናትሽ ኤርሚ በእናትሽ እንደዚህ ነገር ጫንቀሽ ፈልጊ አይደለም ግን ማታ እንቅልፍ ተኝቷል በስተቀር ማታንቺ በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በጤናው ላገኘው እኔ ግራ ግብት ብሎኛል አሁን ይሄ ሁሉ ነገር ስልችት ነው ያለኝ ሁሉ ነገር ማለት ነው ምክንያቱም ውሃ ቅዳ ውሃ መልስ ነው እየሆነብኝ ያለው የሆነ ነገር ያስኩስር ይበተንብኛል ይሄ ልጅ እንዴት ነው ጤናው ላይ መመልሰው እሺ እንዴት ነው መመለስ የሚቻለው እንዴት ነው መሆን የሚችለው ምንድነው ወንድሙናቱ ቤት ማደርን በዚህ ልክ ለምንስ ከበደው ሲጀመር ነው ኤፍሬም እሺ ሲል በራሱ እሺ በቃ ነው ሩታኒ ሲላት በራሱ የሆነ ውስጥ በጣም ተጠራጥሮ ነበር አቅም አንሶት በተኛበት ሰዓት እንዴት ነው ከሌሊት ተነስቶ ሊሄድ የሚችለው እሱ ሊሄድ አይችልም በእርግጠኝነት ወይ ኤፍሬም ደውሎለት ነው ወይ ሩታ ደውላለት ወይ ጉረድ ብለውት ነው በእርግጠኝነት ስልኩ አጠገቡ እንደነበር ደግሞ እኔ ስወጣ አይቼዋለሁ መች ነው ከራሱ ጋር የሚመለሰው አሁን እኮ ነው ግራ የገባኝ ነገር ወይ ከነሱ ጋር ተስማምተን አምነውልን እሺ በቃ ታሟል ብለው ከኛ ጋር ተባብረው ልጁን ለማዳን አልሞከሩም እኔ እነሱ ደህና ናቸው እኛ ደህና አይደሉ እነሱ ደህና ናቸው እያልን እስከመች ነው የምንቀጥለው ይሄ ነገር እስከመች ነው የሚያበቃው ማብቂያው ነው የናፈቀኝ አሁን ማለት ነው መች ነው የሚያበቃው ይሄ ነገር ምክንያቱም እነሱ ሊረዱን ፈቃደኛ አይደሉም በጭራሽ ሩታ ልትረዳን ፈቃደኛ አይደለችም በጭራሽ ደህና ነው እያለች ያለችው እኔ አሁን እሺ ምን ቢደረግ ነው ወደ ራሱ መመለስ የምችለው ነው እኔ አሁን ተረጋግቶኛል አካል ተቀመጠ እኛ ስንለው ሚሸሽ ከሆነ እሺ ምን ቢደረግ ነው እንኳን ይሄ ፍቃደኛ አይደለም ምን አድርገውት ነው እግዚአብሔር ምን እንደተሰማው ምን ይሆንክ ነው አብርሃም የሆነ ነገር ሁላችንንም ማንንም እየፈለገ አይደለም ልጁ ምን እንደሆነ ነው እነሱ ብቻ ድምጽ ሲሰማ ምን እንደሚያደርገው ነው ግራ የገባኝ ከዳኒ ጋር ሄደን በቀደም ዕለት ደወሉልኝ ይላል እንትን ሲል አልሄድም አለኝ በቃ እኔ ምን እንደሆነ አላውቅም ከነሱ ጋር የያዘው ነገር ምን እንደሆነ ምንም አልገባኝ ሽንት ቤት ነው ብዬ ሽንት ቤት ሄድኩኝ ምን እንደሆነ አላውቅም እንደሚሻለኝ አላውቅም አሁን ሲጀመር ምን ይደረጋል ታዲያ ተወኝ በእናትህ አሁን ተረጋጊ ለማንኛውም ነገር ነው ግራ የገባኝ አሁን ላይ ምንም ነገር ማለት ነው ምንም ነገር ነው ግራ የገባኝ ልክ ነሽ የሚያስጨንቅ ነገር እኮ ነው ምን አሁን እንዴ ሲጀመር እንዴት አይተሽው ነው ደግሞ አረ በእናትህ ለሽ እንዴት አለስቺ እስቲ ልጅ ብዬ ዞር ብዬ ስመጣ የለም እንዴት እንደሆነ ዳራሲን ግራ ገብቶኛል አሁን እኮ የለም ጭራሽ የሚሆነው እንዴ በዛሬ ስንት ሰዓት ተነስተሽ ነው አንቺ አረ በእናትህ ተወኝ እኔ ዝም ብዬ ነው ለሽንት እነሳለሁ ሁሌም እንደተነሳው ቼክ ማድረጌ ነው እሱም መጥቼ ሰው የለም ሰው ክፍት ነው እኔ አላውቅም አብርሽ በዚህ ልክ እኔ እንደዚህ ሆኖ በጤናው እንደዚህ አይሆንም ምክንያቱም እንደዚህ ሆኖ አይቼው አላውቅም ለኔ ደህና ነው ይሉኛል የትኛው ነው ደህንነቱ የታለ አብሮ የሚያስወጣው በሌሊት ምንድነው እንዴ አንግራ የሚያጋባ ነገር እኮ ነው አሁን አንቺ እንደዚህ ቴንሽን መሆን አያስፈልግም እኮ አሁን ቁጭ በያው ደባ በእናትህ ተወኝ አሁን እስቲ ምን ሄድበት ቦታ እኔ አላውቅም ሄርሚ ጋር ደውዬ ነበረ ግን የለም እሷ ጋር ነብያታለሁኝ በቃ እኔ ምን እንደማረጋ ከነሱ እቺ ሲጀመር ማንም እንትን ሊል ይችላል በብቻው ሊሄድ አይችልም በጭራሽ ሲጀመር እንደዛ ታሞ ተኝቶማ እንዴት ብቻው ይሄዳል እንዴ በእርግጠኝነት ወይ እኔ ደውለውለታል ወይ መጥተው ይሆናል እንጂ ምን እናውቃለን እኛ ደውለውለት ውረድ ብለውታል እንጂ እንዴት በዛ ለሊት አይደለም እኔ የነሱ ብቻ ድምጽ ሲሰማ ምን እንደሚያደርገው ነው ግራ የገባኝ ከዳኒ ጋር ሄደን በቀደም ዕለት ደወሉልኝ ይላል እንትን ሲል አልሄድም አለኝ በቃ እኔ ምን እንደሆነ አላውቅም ከነሱ ጋር የያዘው ነገር ምን እንደሆነ ምንም አልገባኝም አሁን እሺ ምንድነው ማረገው እሺ አሁን ግራ ገባኝ እኮ ነው እሺ የለም ወረድኩኝ እኮ ታች ድረስ ወጣሁ ከግቢ ወጥቼ ታች ድረስ ሄድኩኝ እኮ ምንም የሚታይ ነገር የለም በዛ ላይ ድቅድቅ ጨለማ ነው ደግሞ እንዴ ሰዓቱን ራሱ እኮ አሁን ስገባ ነው ያየሁት በ11 ሰዓት ነው አንቺ ራስሽ መነሳትሽ በጣም ገርሞኛል እንዴ እኔ እነሳለሁ ሁሌ እንደሽንቴ ግን በቃ እስኪ ቼክ ላድርገው ብዬ ከፍቼ ቼክ ሳደርገው የለም ሲጀመር በዚህ ሌሊት እንዴት እነሱ ራሱ ምን አይነት አይምሮ ቢስ ቢሆኑ ነው ምን አይነት ጤና ቢያጡ ነው በ11 እንዴ እኔ ሳዙ ሳይሆን በጣም ነው እንጂ ደነገጥኩት አንቺ እኮ ስትጫጫኝ ነው እኔ ታች ድረስ ይወረድኩት እንዴ እኔ ምናልባት ሽንቱ ልሸና ብሎ ከወጣ ብዬ ነው እንዴ ውጪ ድረስ የለም ጭራሽ አላውቅም እሺ ምንድነው ማረገው ነው የልጅ አሁን እሺ ምን ላርገው ምን እናርገው እሺ ይናል ደግሞ ምን አይነት ብደት ነው በ11 ሰዓት በሌሊት ይናል ይዘውት የሚሄዱት ምን አይነት ድፍረት ነው እንዴ እንዴት ሲጀመር እነሱ ራሱ ሲጀመር እንዴት በዚህ ሌሊት እንዴት መጥተዋል ነው ያለኝ አማራጭ የሚላት እንባ
ሄርሜላ ማለች እሷ ጋር ሄደን ነው እየመጣ ነው ስላለችኝ ብቻ ነው እዚህ ጋር ያለሁት። ኧረ በፈጣሪ ሲጀመር ደግሞ እኔ አሁን የሄርሜላን ጉዳይ አለ ዳኒ ትናንትና ከኛ ጋር ቀን ሙሉ እንደዚህ ሲሽከረከር ውሎ ቀን ሙሉ እንደዛ ደግሞ ቴንሽን ሄዱ። ምንድን ነው የሚባለው? ምንድን ነው የምንለው? ለሱ ራሱ ምንድን ነው የምንመልስለት? እኔ አላውቅም። በእናትህ እኔ የእሱ መልስ አይደለም የሚያስጨንቀኝ፣ ብቻ ወንድሜ ደህና ይሁን እስቲ ደህና ሆኖ ላግኘው። ዋናው ነገር እሱ ነው የሚያስጨንቀኝ። ምክንያቱም የወጣበት ሰዓት ፈጽሞ ልክ ያልሆነ ሰዓት ነው። እኔ ለምን እንደዚህ ብርር እንደሚል ለምን አልገባኝም። ሲጀምር ደግሞ ስደውል ራሱ ስልኩ ደግሞ አይሰራም እኮ ስልኩ 10 እየመለሰብኝ ነው። ደውል ምንም ሊሰራልኝ አልቻለም። ወይኔ ዳኒ ጋር ደውል በእናትህ። ዳኒ ጋር ሄዳለሁ ይሆናል እንዴ? እስቲ ደውልለት በእናትህ። እኔ እኮ ግራ ገባኝ። ምን ልሁን? እሺ ምን ይሻለኛል? ምን ላድርግ? ምን ባረግ ነው እሺ የሚሻለኝ? አሁን ይሄ ልጅ ምን ባረግ ነው የምመልሰው? እኔ ግራ ገባኝ እኮ ምን ባረገው መልሰዋለሁ? ወይኔ ሂዳንም ስልክ አይሰራም በእናትሽ። ምንድን ነው የሚሻለው? በእግዚአብሔር የት ሊሄድ ይችላል? ማንም ጋር ሊሄድ አይችልም። ወይኔ እናቴ በፍጹም የትም ሊሄድ አይችልም። ሁላ ፈንቀጠቀጠ። የምር እንኳን አንቺ በዚህ ሌሊት እኮ ማንም ሲጀመር ኧረ በስመ አብ እንዴ! ምን አይነት እብደት ነው? እኔ ሲጀመር እንዴት ነው ያልገባኝ? እነዚህ ልጆች ሲጀመር ምን እየሆኑ ነው ያልገባኝ? አላቅም። ይኸውልህ እነሱ ሳይደውሉለት ድምጻቸው ሲሰማ እንዴት እንደሚሆን እኮ ስለማታውቀው ነው አንተ። ሩታ የሆነ ነገር ስትለው እንዴት እንደሚሆን አታውቀውም። የሆነ በቃ ይቀየራል ልጁ። ማታ አሁን ጸጥ ብሎ ሲያዳምጠን ነበር፣ ብዙ ነገር እንዳላወራን። ትናንትና እንደዛ አትንገር እንዲያትበል ያልኩትን ነገር ሄዶ ቀጥታ ነገራት። በሌሊት ተነስተው እነሱ የራሳቸውን ዓላማ አካሄዱ። ገባ? እኔ አሁን ግራ ግብት ነው ያለኝ። አሁን ላይ ሲጀመር ኤፍሬም ተንኮል አስቦ ነው ማለት ነው። በቃ እንሂድ ችግር የለውም ሩታ እንሂድ ያላት አላውቅም እንዴ? ወይስ ከነጋ በኋላ ይከለክሉናል ወይ ሌላ ነገር ደግሞ ምክንያት ያመጣሉ ብሎ ነው በሌሊት መጥተው ይሄን አልማይደው? ሲጀመር ደግሞ በሩን ከፍቶ ራሱ በር እንኳን ሳይዘጋ እንዴ! ምን አይነት ነገር ነው ይህ? በወንድሞቹ ላይ የሚያደርግ ልጅ አይደለም ይሄ ልጅ። አላቅም። ግርግር የሚወዱ ልጆች ናቸው። እኔ ለምን እንደሆነ አላቅም። እኔ ግራ ገብቶኝ ያለኝ አሁን ምንድን ነው የሚሻለው? ሩታ ቤት መሄድ የሚሻለው ሩታ ጋር መሄድ ነው። እንሄዳለን፣ እዛ ምን እንደተፈጠረ እናውቃለን። እኔ ዝም ብዬ መቀመጥ አልችልም። ከዚህ በላይ መቀመጥ አልችልም። አሁን ሄርሜላ እስኪ ትምጣ እኮ ምን መጣሽ መሰለኝ ደግሞ እሷ ራሱ በዚህ ሌሊት ራሱ ነይ ግቢ ሄርሜላ ነይ ሄርሚ ነይ ግቢ ክፈች ፉዜ ሰላም ናችሁ? እንዴት ነሽ? አብርሽስ አላውቅም። ስልኩም አይሰራም። ቆይ ተረጋጊ። ቆይ አላውቅም። ስንት ሰዓት ነው ያጣሽው? በሌሊት ነው። እኔ ለሽንቴ ነበር የተነሳው። በእግዚአብሔር ነበር እኮ ጊዜ በእግዚአብሔር ምን ላድርገው? ቆይ እሺ፣ ከምን እኔ እንደዚህ ነው ሰፈር ውስጥ ፈልገው እንዴ? ኧረ ያልፈለኩት ቦታ የለም ሄርሜላ፣ ያልፈለኩት ቦታ የለም። እኔ በጨረሽ እንዴ አንቺ ሌሊት እንዴ ሌሊት እኛ በሌሊት እንቅልፍ ከምንነሳሽ ብለን እኮ 11 ሰዓት እኮ ከቤት የወጣው እኮ ግራ ገባኝ። በሌሊት ስትወልኝ ግራ ገባኝ። እኔ ጋር ቢመጣ ምን ደስ ባለኝ፣ ግን በሌሊት የት ነው የሚያስወጣው? እሱ ግራ ገባኝ። ምን አውቃለሁ። ሲጀመር ራሱ ሊወጣ አይችልም፣ በፍጹም ራሱ ሊወጣ አይችልም። እነሱ የግዴታ ይሄንን ልጅ መተው ራሱ ጠርተውት ካልሆነ በስተቀር ቢሆንስ ወይ የሆነ ነገር ተፈጥሮ ቢሆንስ? ወይኔ በእናትሽ ኤርሚ በእናትሽ እንደዚህ ነገር ጨራንቀሽ ፈልጊ አይደለም፣ ግን ማታ እንቅልፍ ተኝቷል በስተቀር ማታ አንቺ በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በቃ ሰላም ነው ነው የገባሽ። ጠዋት ላይ ሐኪም ቤት አብሬው እንደሚሄድ ነው የማውቀው። ምን እንደተፈጠረ ማውቀው ታሪክ የለም። በሌሊት ሐኪም ቤት የት ሄዱ ነው? ወይ ዳኒ ጋር ደውላችኋል ወይ አንዳችሁ? ኧረ ዳኒ ስልኩ አልሰራም አለኝ። ሲጀመር አንቺ ዳኒ ትላንትና ከኛ ጋር ያንን ሁሉ እየለፋ እሱ ራሱ ምንድነው ምን ያሰው አሁን እስክትመጪ ድረስ ነበር የጠበቅኩት። እንዴት ወይ ደግሞ አንቺ እዚህ ጠብቂኝ በቃ እኔና አብርሽ እኔና ዴቫን ሄደን ሩታ
ጋር ይሆናል ነው እሱ። አዎ ምናልባት አንቺን ሲያይደውት እንዳይሉ እነሱ መተው ካልወሰዱት በስተቀር የት ይሄዳል? አንቺ ብለሽ ታስቢያለሽ? ሲጀመር አንቺ ትናንትና እንደዛ አሞተኝቶ እዚህ ጋር እንዴ እያየሽ ስትወጪ በስነ ስርዓት አናውቅም። እኔ በቃ ጤናው ላይ ነው ያለው ታውቃለህ። አሁን የእነሱ ክፋት ላይ አይደለሁም እና በኢየሱስ ስም ምንድነው ማድረግ የሚቻለው? በምን አይነት መንገድ ልንመልሳቸው እንችላለን? እንዴ ሲጀመር እንደዛ ሲያንገበግባቸውና አይቀመጥም አብርሃም አይቀመጥም እንወስዷለን ያሉት ያለ ምክንያት አይደለም። ገባሽ አይደል ጉዜ? እኔ ምን ላድርግ አሁን? ይኸውልሽ ልጁ ብቻ በጤናው ላግኘው፣ ልጁ በጤናው ላግኘው። እኔ ግራ ግብት ብሎኛል። አሁን ይሄ ሁሉ ነገር ስልችት ነው ያለኝ ሁሉ ነገር ማለት ነው። ምክንያቱም ውሃ ቅዳ ውሃ መልስ ነው እየሆነብኝ ያለው። የሆነ ነገር ያስኩስር ይበተንብኛል። ይሄ ልጅ እንዴት ነው ጤናው ላይ የምመልሰው? እሺ እንዴት ነው መመለስ የሚቻለው? እንዴት ነው መሆን የሚችለው? ምንድነው አንድ ቀን ወንድሙናቱ ቤት ማደርን በዚህ ልክ ለምን እሱ እስከበለው ሲጀመር ነው ኤፍሬም እሺ ሲል በራሱ እሺ በቃ ነው ሩታ እንሂድ ሲላት በራሱ የሆነ ውስጥ በጣም ተጠራጥሮ ነበር። ምን በቃ ሌላ ነገር ያሰበ እስከሚመስለኝ ድረስ እንዴ እነሱ አንቺ በሌሊት መጥተው ልጁን አንቀልቁሉ ለመውሰድ ነው የዚህ ነው እንዴ? አሁን እኮ ደህና ቢሆን ችግር አልነበረውም። ግን አብርሃም ደህና ባልነበረበት ሰዓት እንደዛ ራሱን አቅም አንሶት በተኛበት ሰዓት እንዴት ነው ከሌሊት ተነስቶ ሊሄድ የሚችለው? እሱ ሊሄድ አይችልም በእርግጠኝነት። ወይ ኤፍሬም ደውሎለት ነው ወይ ሩታ ደውላለት ወይ ጉረድ ብለውት ነው በእርግጠኝነት። ስልኩ አጠገቡ እንደነበር ደግሞ እኔ ስወጣ አይቼዋለሁ። አሁን ይኸውልሽ ሄርሚ ማድረግ ያለበት ነገር ቢኖር አንቺ በቃ እዛ አትሂጂ እኔና ዴቫኒት ወይ አሁን መልሶ ደግሞ እኮ እዛም ነው ሄርሜላን ብትሄድ ገና ሌላ ደግሞ ሌላ አፍካራ ነው። ስለዚህ እዛስ ባይሆን ብዙ እርግጠኛ ሆኖ አንችልም። በሌሊት እንዴት ይሄዳል? ወይ ነክቶ ቢሄድ እኮ ችግር አልነበረውም ቢያንስ። እሺ ወይ ፈልጓቸው ነው ወይ ነገር ነው ይባላል። በሌሊት አንክነፍንፎ የሚያስኬደው ነገር ምንድነው? በእርግጠኝነት እሱ እንደዚህ ነገር አያደርግም። ሩታና ኤፍሬም ናቸው በእርግጠኝነት። አላውቅም ይሄ እኮ የሆነ ለሰሚው ግራ የሚያጋባ ነገር፣ እኛ ራሳችን ግራ ተጋብተን ለሚሰማው ሰው ራሱ ግራ የሚያጋባ ነገር ነው። በእነሱ ምክንያት በዚህ ልጅ ምክንያት ይኸው ስንት ቤተሰብ ጋር በየሌሊት በየምኑ ወደ እነሱ እየቀረበን ነው። አሁን ምንድነው እኔ አሁን ማውራው ነገር እኮ ግራ ገባኝ። ቢያንስ እንኳን እኔ ከስንት ቦታ እንደምመጣ ያውቃሉ። ቢያንስ እኔን እንኳን አላከበሩኝም እኮ። ይኸውልህ አሁን ዋና ልጁ ደህና መሆኑ እንዴት ደህና እርግጠኛ እኮ አንሆንም። አሁን ኤፍሬም እና ሩታ ወሰደችው እንኳን ለማለት እርግጠኛ አንሆንም። እንደዛ አቅማንሶት የነበረ ልጅ በምን ሰዓት ነው? በፍጹም እሱ ሊሄድ አይችልም። እሱ በፍጹም እሱ ሄዳል እኮ አይደለም እምላችሁ፣ ግን ደህና ነው ወይ ነው ጥያቄ። ምናልባት አሞት ሐኪም ቤት ወይ ደግሞ እንዴት አረብ እንደዚህ ሊሆን አይችልም። ብቻ አውርተናል እኮ ጠዋት ላይ አብረን እንሄዳለን ሐኪም ቤት። ውስጥ ሰጥቶ ነበር እኮ እግዚአብሔር ብያለሁ እኮ። እሺ ምን ቆይ አንቺ እኔ የሆነ ነገር እንዳይሆን የሆነ አስረሽ አታስቀምጪው። ገብቶሻል አይደል? አሁን ተስማማ እሺ ሲለን ጊዜ ምን ታደርጊያለሽ? ቆይ እኔ ሰላም ነው፣ ማታ ስንተኛ ሰላም ነው እና በቃ ነገ እንደምንሄድ እሺ ነው ያለው። ሁሉም እሺ ነው እያለኝ የነበረው። እሺ ምን ላድርግ? ምን ተፈጠረ ልበልሽ? እኔ እኮ ላብድ ነው በቃ። አሁን እኔ ራሴ አይምሮዬ በጣም እየተጨናነቀ ነው። በጣም ግራ እየተጋባው ነው። በጣም እያስጨነቁኝ ነው። ኧረ በስመ አብ እኔ አላውቅም። ይኸውላችሁ እኔ ግራ ግብት ያለኝ ነገር ቢኖር ምንድነው የምትይኝ? እኔ በቃ ምናልባት እኮ ነው አሁን እዚህ ራሱ ምናልባት ውጪ ንፋስ ልቀበል ብሎ ከወጣ ብዬ ወጣሁኝ ታስደርሶረኩኝ እኮ ምንም በቃ በምንም አይነት ሁኔታ ላገኘው አልቻልኩም። በርቀት ራሱ ወደ መንገድ ባይ ምንም ነገር የለም እንዴ። ይሄ ልጅ መቼስ መንፈስ አይደለም አይሰወርም ነው። በእግዚአብሔር መች ነው ያገኘው ይሄ ልጅ? በእግዚአብሔር መች ነው ከራሱ ጋር የሚመለሰው? አሁን እኮ እኔ ግራ የገባኝ ነገር ወይ ከነሱ ጋር ተስማምተን አምነውልን እሺ በቃ ታሟል ብለው ከኛ ጋር ተባብረው ልጁን ለማዳን አልሞከሩም። እኔ እነሱ ደህና ናቸው እኛ ደህና አይደሉ፣ እነሱ ደህና ናቸው እያልን እስከ መች ነው የምንቀጥለው? ይሄ ነገር እስከ መች ነው የሚያበቃው? ማብቂያው ነው የናፈቀኝ አሁን ማለት ነው። መች ነው የሚያበቃው ይሄ ነገር? ምክንያቱም እነሱ ሊረዱን ፈቃደኛ አይደሉም በጭራሽ። ሩታ ልትረዳን ፈቃደኛ አይደለችም በጭራሽ። ደህና ነው እያለች ያለችው። እኔ አሁን እሺ ምን ቢደረግ ነው ወደ ራሱ መመለስ የምችለው ነው? እኔ አሁን ተረጋግቶ እኛ ጋር ካልተቀመጠ እኛ ስንለው
ሚሻሽ ከሆነ እሺ ምን ቢደረግ ብዙ ለናውራው እንኳን ይሄ ፍቃደኛ አይደለም። ምን አድርገውት ነው? እግዚአብሔር ምን እንደተሰማው ምን ይሆን ከነው አብርሃም የሆነ ነገር ሁላችንንም ማንንም እየፈለገ አይደለም። ልጁ ምን እንደሆነ ነው ያላቀም ሲጀምር የሆነ በቃ ሶስቱንም አስሮ የሆነ ውስጥ መክተት ነው እንጂ ምን ይደረጋል? ልጁና ሲሉት ይሄዳል፣ ገባ ሲሉት ይገባል። በእነሱ ተዛዝ የሚንቀሳቀስ ነው። በቃ አሁን ጊዜ እዚህ ራሱ መጥፋት አይጠበቅብንም። እንሂድ እሺ። ወይም እኔ እሺ አትገቢ ወይ ጠብቂ ወይ ቤት ትሄጃለሽ። እኔ ልብሴን ቀያይሬ ልምጣ። ግን እኮ እኔ መሄድ አለብኝ በእግዚአብሔር። እሺ ወይ ትደውይልኛለሽ ነው? እኔ ቤት ምናልባት ወከባ ይፈጥራሉ። እሷ ለምን መጣች ምናምን ብለው እኔ ምክንያት ሊያደርጉ ይችላሉ። አይሆንም። አንቺ አትሄጂም ወይ እዚህ ጠብቂ ወይ ቤት ሂጂ። እሺ ላድርሳችሁና ከዛ አልገባም ቤት ወይ እንደዛ ነው። ችግር የለውም። ግን እነሱ ፊት ግን እነሱ ጋር ባይደርስ እርግጠኛ ነን ወይ ነው? ታዩ እዛ ሄደን ብናጣው ደግሞ ምንድነው የሚሻለው? እኔ አሁን እነሱ ጋር ሄደን ብናጣው ሳይሆን እነሱ ጋር ሄጄ እስካየው ድረስ ሰላም አላገኝም። ምክንያቱም አካባቢው ላይ አንድ አልቀረኝም ፈልጊያለሁ። እነሱ ቤት ብቻ መሄድ ነው የቀረኝ። ደግሞ አንድ ነገር አላሰብንም እኮ ነገ ጠዋት ይዤ ሄዳለሁ እያለች ነበር አይደል? እንዴ ሩታ ይዘው ሄዳ ቢሆንስ? እሺ ወዴት አላውቅም። ከቤት ቤት ባናገኛቸውስ? ዴቭ ጠዋት አሁን እንደዛ እያለን ጊዜ ከመፍጨት ብንሄድ ነው የሚሻለው። ገባችሁ አይደለ? አሁን ምናልባት ቶሎ ከእንግዳውንም ሰዓት በጣም እየሄደ ነው። ገብታችኋል? እንደ ትላንትና እንዳያመልጡ በስነ ስርዓት እስኪ እንሂድና ያለው ነገር እውነት እዛ ሆኖ ከሆነ እሳየው፣ ቢያንስ እሱን ልጁን ማግኘት ከቻለን ማለት ነው። እሺ እኔ በጣም ጭንቅላቴ ላይ ብዙ ጥያቄ እየመጣብኝ ነው፣ ግራ ገብቶኛል። በመጀመሪያ ደረጃ በዚህ ሌሊት የሚያስወጣው እሱ በፍጹም እንደዛ ነገር አያደርግም ያደርጋል ብዬ አላስብም። ምክንያቱም ትናንትና እኔ ስወጣ ደህና ደሩ ብዬ ስወጣ ተፍለስሶ ነው የሆነ ነገር እየሆን አቅም አልነበረውም። ገባሽ አይደል? ጊዜ አንዳቸው ደውለውለት እንዲወጡ አድርገው ነው። ምንም ሀሳብ መደጋገም አይጠበቅብንም። ግን ደግሞ በሌሊት የፈለጉት ምክንያት ሩታ በንጋታው እንሄዳለን እያለች ነበረ። ኤፍሬምም እንደዛው ደህና ከሆንክ እንሂድና ቫኬሽን ቦታ እንሂድ እያሉ ነበረ። ያ ሁሉ ሻንጣ አዘጋጅተው ነበር እኮ ጊዜ ይዘውት ከሄዱ በፊት ልናገኘዋለን። በንጋታው እንሂድ ምናምን እያሉ ስለነበረ ልናጣውም እንችላለን። ግራ ገብቶኛል። ገባሽ አይደል? ሄደን ለምን እንዳልኩሽ ታውቂያለሽ? ያንን ማድረግ አይችሉም አሁን። ምክንያቱም ትናንትና ከሽፎባቸዋል። ገብቶሻል አይደለም? መሄድ የሚችሉት የነበረው ትናንትና ነበር፣ ከሽፎባቸዋል። አሁን ድጋሚ እንትን ለማለት ሌላ ፕሮሰስ ውስጥ ነው የሚገቡት። በአየር ላይ እንደዚህ አስተካክለው ሊሄዱ አይችሉም። ያንን እዛ ሄደን ማየት አለብን። ስለዚህ እንደዛ ሆነ በቃ ሰዓቷን ጊዜ ግቢና ልብስሽን ቀይሪሽ አይሻልም? ጊዜ ግቢ ድጋሚ ሲጀመር ገና እዛ እንግዲያው ብዙ ቀጠሮ ሲይዘው ስንት ነገር አድርገው ነበር አይደለም? ያንን ሁሉ ነገር ከሽፎባቸዋል። ተረዳሽኛ? ስለዛ ዛሬ በዛሬ ቀጠሮ እንትን ብለው አሲዘው ምናምን በእርግጠኝነት መሄድ አይሄዱ። ገብቶሻል አይደለም? መሄድ አይሄዱ። በእርግጠኝነት ደግሞ እዛ ይኖራል ብዬ አስባለሁ። ገባሽ? የትም እኔ በእርግጠኝነት የትም ይሄዳል ብዬ አላስብም። ምክንያቱም በዛ ሌሊት እንግዲህ የት ይሄዳል? እህቱ ቤት ነው አይደል? እኔ እኮ በጣም ጥያቄ ሆነብኝ። እህቱ ቤት ነው ያረፈው አይደል? እንደ ልጅ አክነት ምፎ በሌሊት የሚያስወስደው ምን ጉዳይ አለ? ይሄን ያህል ለምንድን ነው አብርሃም ከኛ ጋር ጊዜ እንዲያሳልፍ የማይፈቅዱለት? ኤፍሬምና ሩታ በጣም ግራ ያጋባኝ ነገር እሱ ነው። እኔ ባሰ በጣም እንድጨነቅ እያደረገኝ ያለው ነገር አብርሃም ልንረዳው ይገባል። ዴቭ የሆነ ነገር ውስጡ ከኛ ጋር የሆነ ቢያንስ 5 ቀን አሉ። 5 ቀን እምቢ አሉን አይደል? እነሱ አንድ ቀን ከኛ ጋር ይደርስ ይባል። በዚህ ልክ እሱን እንዴት አድርገውት ቢያሳምኑት ነው ልጁን? ሲጀመር ሩታ የእውነት ለመናገር ሩታ የፈራችው ነገር አለ። የፈራችው ነገር ባይኖር በዚህ ሌሊት መቼም ይሄንን ልጅ ደውላ ናውጣ ብላው እንግዳው አስቢ ቤት ድረስ ይዞ እስከሚሄድ ድረስ ነው። የሆነ ነገር የፈራችው ነገር አለ። ወይ ነገ ከኛ ጋር ቢውል ወይ ደግሞ በቃ ሐሳቡን ያስቀይሩብኛል፣ ወይ ሐሳቡን ይጠመዝዙብኛል፣ ወይ በሌሊት የሆነ ቦታ ይዘው ይሄዳል ብለን በእርግጠኝነት ደግሞ እኛ አብርሽ ቢያድርልን ወይ ደግሞ ከኛ ጋር ሆኖ ቢሆን ሕክምናው ጋር ሄደን ይዘን ወደምንሄደው ቦታ ልንሄድ ብለን ተነጋግረን የጨረስነው ነገር ነበር። ገብቶሻል አይደል? አሁን ግን ይሄንን ነገር ቀድሞ ሲጀመር በቃ የሆነ ፕላን ያደረጉት ኤፍሬምን ቢሆን ሩታ ፕላን አድርገው የሚንቀሳቀሱ ነው እየመሰለኝ ያለው። እንደዚህ እንደምናደርግ ወይ ደግሞ እንደዚህ እንደምናደርግ በደንብ የገባቸው መሰለኝ። ገባሽ? አሁን ጽረዳ ማለት ለዛም ሲሉ ነው በሌሊት መጥተው ይሄን ልጅ አንከፍከፈው የወሰዱት እንጂ በፍጹም እኔ እንጃ በጤና አይመስለኝም። ሲጀመር በጤና አንቺ ሰው ጤነኛ ነው። እኔ በጣም ግራ እየገባኝ ያለው አሁን አብርሃም እኔ ጋር ነው እረፍት ማድረግ አለበት ምናምን ይላሉ ሁለቱም። እና እሷን ሳያገኝ ልጅ በጣም ረጅም ጊዜ ተለያይተው የኖሩ ሰዎች ናቸው። ዛሬ ምን ተፈጥሮ ዛሬ ምን መጥቶ ነው አብርሃም ጊዜ ያስፈልገዋል ከኔ ጋር እረፍት ያድርግ ምናምን? እኔ ለጤናውም አይመስለኝም። የእውነት ለአብርሃም ጥሩ ሰው ሆና ቢሆን እኮ ምንም ችግር አልነበረውም። ምንም የሚጨንቀኝ ነገር የለም። ግን የሆነ ነገር የምታደርገው እየመሰለኝ እየጨነቀኝ ያለው። ከዛ ባለፈ
እህቱ ጋር ከማረፍ ይሄ ልጅ እህቱ ጋር ነው ብላ ካሰበችና እሱም እንደዛው ወንድሙ እንደዛ ብሎ ካሰበ በምን አይነት መንገድ ነው በዚህ ሌሊት የሚያስኬዳቸው? በጣም ግራ የገባኝና ያስጨነቀኝ ነገር ነው። በቃ ሲጀመር አንቺ እንዴት ጤነኛ ቢሆኑ እንዴት ሰው በእንደዚህ በውድቅት ሌሊት እኮ አይመጣም። ሲጀመር በዛ ላይ እኔ ሲጀመር ግቢው ራሱ እንዴት እንደተከፈተላቸው አላውቅም። ቃደኛ አይደለም እሱ ደግሞ ለአብርሃም በራሱ የሚወስነውን አብርሃም በራሱ ሀሳብ የሚንቀሳቀሰውን አብርሃም ነው ማቃወም። ግን ግባ ሲሉት ግባ ይሄኔ እና ብለውት በቃ ወይ የሆነ ነገር ብቻ አድርገውት እንዲበላቸው ይላል። እንዲህ በቃ አሁን ላይ ኤፍሬም እና ሩታ አብርሃምን እንዲበላቸው ሲመጡ እንዲበላቸው የሚል ነው የሚመስለኝ አሁን ላይ። ምክንያቱም አብርሃም በራሱ እየተመራ አይደለም ዴቭ። ይሄኛውን አብርሃም ማንም አያውቀውም። ማንም ህዝብም እኔም እናንተም አታውቁትም። የአብርሃም ባህሪ እንግዳ እየሆነብኝ ነው። አሁን ግን ለጤናው ነው ማሰብ ያለብን። በጣም ተፎገረን ታውቂያለሽ። ስልኩን እንኳን ቢያንስ ካጠገቡ ማንሳት እኔ እንደዚህ ሊያደርጋሉ ብዬ በፍጹም ሊመጣልኝም አልቻለም። እኔ እንጃ ላስበውም ልገምተውም አልችልም። እኔ ማለት በዚህ ልክ አብርሽ ላይ ይሄዳሉ ብዬ በዚህ ልክ አብርሽ ላይ እንደዚህ ያደርጋሉ ብዬ በፍጹም መገመትም አልቻልኩም፣ ላስብም አልቻልኩም። እንዴት እንደዚህ ይሆናል? እንዴት እንደዚህ ይደረጋል? ምንድነው የሚሻለው? ምንድነው የሚሆነው? ግራ ገብቶኛል። በጣም ጨንቆኛል። እንዴ ምንድነው በዚህ ልክ አክነፍንፎ በሌሊት የሚያስወስር ነገር ሙዚ ለበሽ በቃ እኔ ላድርሳችሁ አልገባም። እሺ እኔ ልብስ ልቀይር አንዴ ከበር ላስገባችሁ ልብስ ልቀይር። እሺ ተረጋግሽ ብዙ በቃ እሺ ወይ ቤተሰብስ አትጨናንቂ። በቃ ተረጋግኝ። እኔ አልገባም። ምንም ችግር የለውም። ወከባ ምናምን ስለሚፈልጉ ምንም ችግር የለውም። እኔ ቢያንስ ደህና መሆኑን ደውለሽ ታሳውቂኛለሽ። እስከ በር አደርሳችኋለሁ። ቁጭ እላለሁ በቃ እዛው። ሄርሜላም አለችም አትበይ። አለቀ። እሺ እኔ ዋና ደህና መሆኑ ነው። እዛም ካለ ነው። እግዚአብሔር ቢያንስ በጤናው እንኳን ይሁን ልጅ እግዚአብሔር። ከዚህ ሌሊት እኮ ግራ ገባኝ። እሺ በቃ ቆይ ተረጋጊ። ዴቪድ ይልበስና እንወጣለን አብረን። ተረጋጊ። ምን ልረጋጋ ሄርሚ? ምን ልረጋጋ? እንዴት ልረጋጋ? እኔ ግራ ገባኝ። አንዴ የተነሳሽው ሌሊት ወይስ ስንት ሰዓት ራሱ እንደወጣ እኮ አያስታውቅም። 11 ሰዓት በሌሊት ስንት ሰዓት እንደወጣ አላውቅም። እኔ ብቻ ለሽንቴ ስነሳ እኔ ብዙ ጊዜ መነሳት ልምድ አለኝ እና ስናሰች ነበር። በጣም ጥያቄ ፈጠረብኝ። ስትደውይልኝ አብርሽ አንቺ ጋር መጥቷል ስትለኝ እኔ አቅም አንሶት ነበረ ተኝቶ ነበር ምናምን ደህና ነበር። ማታ ላይ እኮ ብዙ ነገር አወራን። ብዙ ነገር ነው ያወራነው። እሺ ነው በቃ ያለው። እሺ ምን ያወራሽው ነገር አለ ብዙ? ኧረ እኔ ምንም አላወራሁትም። በቃ ነጋችን ቤት እንሄዳለን። በቃ እንደዚህ ነው። በቃ ብዙ ነገር አወራን። በቃ ማውራት ያለብን እንደ እህትና እሺ ነው ያለኝ። እንዴ ስትይው እሺ በቃ እንዴ ነው አባት ይሻለኛል። እግዚአብሔር እኔ አሁን ሌባቱ ነው በእናትህ ያው ጨርሻለሁ። በቃ እንጂ